ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን፣ በኢትዮጵያና በኤርትራ መካከል ስለተፈጠረው ውጥረትና ጦርነት በቀጥታ ከአሰብ 20 ኪሎ ሜትር ርቀት ከቡሬ ግንባር የደረሰን ሰበር መረጃ አለ። መታየት መደመጥ ያለበት አንገብጋቢ አስቸኳይ ሀገራዊ መረጃ ነው። ዝርዝሩን ከማቅረባችን በፊት ሃይላይቱን እንዲህ እናስደምጣችኋለን። የኤርትራ መንግስት በሶስት አቅጣጫ ተኩስ የተከፈተበት መሆኑን ከስፍራው በተላከልን ቪዲዮ ጭምር መረጃውን እናቀርብላችኋለን። በዚህ ዙሪያ የኢትዮጵያ መንግስት አስቸኳይ መግለጫም ሰጥቷል። ቃል በቃል ትሰሙታላችሁ። የቀይ ባህር አፋር ዲሞክራሲያዊ ድርጅት ራሰዶ ኢሳያስን የመደምሰስ ኃይል አለው ያለውን ጦር ሙሉውን በቪዲዮ የሚቀርብ ሲሆን የግንባሩ መሪ ኢብራሂም ሃሮን የኢትዮጵያ መንግስት ድጋፍ ስላደረገልን እናመሰግናለን ማለቱ አነጋጋሪም ሆኗል። የኢትዮጵያ መንግስት ያደረገው ግልጽ የሆነ ድጋፍ ምንድነው የሚለውን ዝርዝሩንም ትሰሙታላችሁ። ቃል በቃል ንግግሩንም ትሰሙታላችሁ። የግንባሩን መሪም ታዩታላችሁ በአካልና በመልክም። ብርጋድ ናዶም ኤርትራን ብሉ ሪቮሉሽን ፍሮንት ኢቢአርኤፍ ሌላኛው ኤርትራ ላይ ጦርነት ያዘመተ ኃይል ሲሆን ኢትዮጵያ ውስጥ መቀመጫ አለው። በዲያስፖራ ኤርትራውያን ይደገፋል። ይህንንም በምስልና በድምጽ እናቀርብላችኋለን። መንገዶች ሁሉ ወደ አስመራ ወደ ኤርትራ ያቀናሉ ሲል አዲስ መግለጫም ሰጥቷል። ሞሐመድ ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በኤርትራ ላይ ከባድ ጦርነት አውጇል። መደመጥ ያለበት ነው። በእጅጉ የተጨነቀውና መውጫ መግቢያው የጠፋው ኢሳያስ አፈወርቂ ከወያኔ ጋር ህብረት በመፍጠር ያስመረቃቸውን ልዩ የትግራይ ኮማንዶዎች በቪዲዮ ይዘናል። መደመጥ መታየት ያለበት ሌላኛው መረጃ ሆኖ ቀርቧል። ከዚህ ሁሉ መከራ ጭንቅና ከዚህ ሁሉ የጦር ኃይል አሰላለፍ ኢሳያስ አፈወርቂ ይተርፍ ሆኖ ሁሉንም ትሰሙታላችሁ። ኢትዮጵያስ በስከመጨረሻ የባህር በር ባለቤት እንዴት ትሆናለች የሚለውንም ታደምጡታላችሁ። በድጋሜ አብራችሁን ቆዩ። Ethiopia-Eritrea tensions escalate, raising specter of war October 25, 2025. Tensions between Ethiopia and Eritrea have reached a boiling point, with Ethiopia accusing Eritrea of arming and directing insurgent groups in the Tigray region, according to an October 8 letter to the UN. The letter cites Eritrea's alleged stockpiling of weapons and recruitment of fighters as evidence of war preparations amid heightened Red Sea rivalries. Eritrea has rejected these claims as baseless, accusing Ethiopia of deflecting from its internal conflicts, including ongoing clashes with Amhara and Oromo militias. The dispute is fueled by historical grievances from the 1998 to 2000 border war, which killed over 100,000, and Ethiopia's push for Red Sea access through Eritrean ports like Assab, a goal Prime Minister Abiy Ahmed has called critical. The 2018 peace deal that earned Abiy a Nobel Prize has unraveled, with Eritrea suspected of backing Ethiopian insurgents to destabilize Addis Ababa. Tigray, still recovering from a brutal 2020-2022 civil war, risks becoming a flashpoint as reports emerge of rearming factions and Eritrean troop movements along the border. Ethiopia claimed for seaport access of Assab port, also booting the tension. Despite a rare call for calm from Tigrayan leader Getachew Reda, who dismissed war rumors, analysts warn of catastrophic consequences, including mass displacement and disruptions to Red Sea trade. The African Union and UN urge dialogue, but with both nations on edge, the Horn of Africa faces a growing threat of war that could destabilize the region. The Ethiopian government still not interested to enter into war and urges to solve all dispute peacefully. እዚህ ቪዲዮ ላይ የምትመለከቷቸው አዳዲስ የሰለጠኑና የተመረቁ የቀይ ባህር አፋሮች ወታደሮች ሲሆኑ መቀመጫውን ኢትዮጵያ ውስጥ ያደረገው ጸረ ኤርትራ አገዛዝ የቀይ ባህር አፋር ዲሞክራሲያዊ ድርጅት በመባል የሚጠራው ወይም ደግሞ በእንግሊዝኛው ሬድ ሲ አፋር ዲሞክራቲክ ኦርጋናይዜሽን ወይም ራሰዶ አዳዲስ ታጋዮችን ማስመረቁን ነው በቪዲዮ ያሳወቀው። ታጋዮቹም እንደምትመለከቷቸው የኢትዮጵያን ባንዲራ ይዘው የቀይ ባህር አፋር ኤርትራ ግዛት ውስጥ እየሰለጠኑ ነው የሚገኙት። መቀመጫውን ኢትዮጵያ ያደረገው የቀይ ባህር አፋር ዲሞክራሲያዊ ድርጅት ራሰዶ የተሰኘው የኢትዮጵያ የፖለቲካና ታጣቂ ቡድን ከ3 ወራት በላይ የፈጀውን ከፍተኛ ወታደራዊ ስልጠና ተከትሎ ነው አዳዲስ ታጋዮች ቡድን መመረቁንም ያስታወቀው። የቡድኑ መሪና የኃይሉ አዛዥ ኢብራሂም ሃሮን ይባላል። ከምረቃ ስነ ስርዓቱ በኋላ በሰጠው መግለጫ ስልጠናቸውን ማጠናቀቁን የድርጅቱን ወታደራዊ አቅም ለማጎልበት እርምጃ መሆኑን ገልጾ ታጣቂዎቹ ላሳዩን ዲሲፕሊንና ቁርጠኝነትና ጀግንነት እንዲሁም ወኔ በእጅጉ እናመሰግናቸዋለን፣ እንኮራባቸዋለን ብሏል። ኢብራሂም ሃሮንም
አክሎ የድርጅቱን ተልዕኮ በቀይ ባህር አፋር ማህበረሰቦችን መብታቸውን ማስጠበቅና የኤርትራን መንግስት ጭቆና ነው ያለውን ሙሉ በሙሉ ማስወገድ ነው ብሏል። የአሁኑን የፖለቲካና ወታደራዊ መስፈርቶች ለማሟላት የባህር ኃይልም ጭምር መገንባትና ማሳደግ እንደምንችል የኤርትራን መንግስት ሙሉ በሙሉ ማንበርከክና መደምሰስ የሚችል አቅም አለን ሲል ነው የተናገረው። እነዚህ ኃይሎች እንግዲህ ከአንድ ከሆነ አካል በቂ ድጋፍ ካላገኙ በስተቀር በዚህ ደረጃ ሊናገሩ እንደማይችል ከቁጥራቸውና ካላቸው የቴክኖሎጂ ወታደራዊ ማቴሪያልና ሎጂስቲክ አንጻር መገመት ይቻላል። እዚህ ላይ ነው እንግዲህ የኢትዮጵያ መንግስት ከፍተኛ አስተዋጽኦ አድርጓል የሚባለው። ይህ እንደ ሀገር ከፍተኛ ሚስጥር ያለውና የሀገራችንም ሉዓላዊነትና ሌሎች ሀገራዊ ሚስጥሮችን የሚያባክን በመሆኑ ያለ በቂ መረጃ መናገር ግን አንችልም። ከመንግስት በኩል በቂ ግልጽ የሆነ መረጃ አልተሰጠም። መንግስት እነዚህን ኃይሎች እንደሚደግፍ ምንም አይነት መረጃም አልሰጠም። አንዳንድ ግለሰቦች ግን የኢትዮጵያ መንግስት በሰፊው እየደገፋቸው ነው፣ ሎጂስቲክና ማቴሪያል ትጥቅም እየደገፋቸው ነው፣ እያቀረበላቸው ነው የሚባል መረጃ አለ። ይሁን እንጂ ከራሳቸው ከነዚህ ከራስዶ ወይም የአፋር ዲሞክራሲያዊ ፓርቲ ከሚባለው ይህን ከሚመራው ከኢብራሂም ካሮን የተነገረና የተወሰደ መልእክት በተለይ የአፋር ክልላዊ መንግስት በከፍተኛ ሁኔታ እየደገፈንና እየረዳን ነው፣ የኢትዮጵያ መንግስትም እየረዳን ነው ከሚለው ውጭ በኢትዮጵያ መንግስትም በኩል ሆነ በኤርትራ መንግስት በኩል በግልጽ የቀረበ ምንም አይነት መረጃ እንደሌለም ልታውቁት ይገባል ክቡራን አድማጭ ተመልካቾቻችንም። ይሁን እንጂ እነዚህ የአፋር ዲሞክራሲያዊ ፓርቲ ድርጅት ወይም ራሰዶም ጦርነቱን ከገፉበትና የኢሳያስ አፈወርቂን መንግስት የሚያስወግዱ ከሆነ ለኢትዮጵያ ከፍተኛ አድቫንቴጅ አለው። እነዚህ የአፋር ዲሞክራሲያዊ ድርጅት ፓርቲዎች ወይም ራሰዶም ዋና ዓላማቸው የቀይ ባህር አፋሮች ከኢትዮጵያውያን አፋሮች ጋር ተዋህደው አሰብ ወደብን ይዘው ወደ ኢትዮጵያ መጥተው ከኢትዮጵያ መንግስትና ህዝብ ጋር አብረው መኖር ነው ዓላማቸው። የትጥቅ ትግላቸው በእጅጉ የሚደገፍና የሚበረታታ ቢሆንም የኢትዮጵያ መንግስት ግን እስካሁን ይፋ ወጥቶ ወይም በይፋ ደግፍ ያለው ወይም ሰፖርት እያደረኩ ነው ብሎ አልተናገረም። Well, Ethiopia and Eritrea returned to war just 6 years after Ethiopian Prime Minister Abiy Ahmed received the Nobel Prize for brokering peace. እዚህ ምስሉ ላይ የምትመለከቱት ቲአርቲ ወርልድ የተሰኘ ሚዲያ ሁልጊዜ ስለ ኢትዮጵያ ኔጌቲቭ ነገር በማንሳት እና ኢትዮጵያን በማጥላሸት የታወቀ ሚዲያ ነው። በተለይ በኢትዮጵያና በትግራይ ጦርነት ወቅት ስለ ኢትዮጵያ ኔጌቲቭ ነገሮችን በመዘገብ የዓለም አቀፉ ማህበረሰብን ሲያወዛግብ ቆይቷል። አሁንም በኤርትራና በኢትዮጵያ መካከል ከፍተኛ የሆነ ጦርነት ተከስቷል። ዶክተር አብይ አህመድ ኖቤል ተሸላሚ ሆነው ሳለ ነገር ግን ወደ ጦርነት እየገቡ ነው በሚል የኢትዮጵያና የጠቅላይ ሚኒስትራችንን ስም በማጥላሸት የተጠመደ ሚዲያ ነው። እኛም እንግዲህ እውነቱን በማጋለጥ ይህን ሚዲያ ከስር ከስሩ እንከታተለዋለን። ዜናዎቻችን Well, Ethiopia and Eritrea returned to war just 6 years after Ethiopian Prime Minister Abiy Ahmed received the Nobel Prize for brokering peace, actually on the brink of armed conflict. Yeah, there's certainly, obviously, there's a long distance that's been traveled there. I think perhaps we first have to understand that the nature of the rapprochement was, a high-level political agreement between the leaders. Of course, there were ambitions which were realized initially to some extent to reintroduce kind of full bilateral cooperation between the two countries, but they weren't fully successful. And then, ever since then, we've had the Tigray War from 2020 to 2022. That strengthened the partnership between the two leaderships in many ways, essentially as they united against their ከዚሁ ጋር ተያይዞ ክቡራን አድማጭ ተመልካቾቻችን የኢትዮጵያ መንግስት በሬድዋን ሁሴን በኩል ከኤርትራ ጋር ያሉትን ግጭቶችና አሁንም ሰሞኑን ያሉትን የጦርነት ድባቦች በሰላማዊ መንገድና በድርድር እንፈታዋለን መፍታትም ይቻላል ሲሉ ቃል በቃል ተደምጠዋል። ኢትዮጵያ አሁንም ወደፊትም ዛሬም ነገም ጦርነት እንደማትፈልግ የመብት ጥያቄዋንና ብሔራዊ ጥቅሞቿን ግን በድርድር በሰላም በፍቅርና በህጋዊ መንገድ ማግኘት እንደምትችል ነው እያረጋገጠች የሚገኘው። ዓለም አቀፍ ሚዲያዎችና የተለያዩ ኢትዮጵያ ላይ ኔጌቲቭ ነገሮችን የሚጭኑ ሚዲያዎች ኢትዮጵያ ወደ ጦርነት እንደምትገባና የአሰብ ወደብን ለመያዝ ከፍተኛ ጦርነትና ወታደራዊ ዘመቻዎችን እንቅስቃሴ እንዳደረገች የሚነሱና የሚነዙ ወሬዎች አሉ። እነዚህ ግን ትክክል አይደሉም። የኢትዮጵያ መንግስት በህጋዊ መንገድ አግባብነት ባለው መንገድ ብቻ እንደሚጠቀምና የባህር በሩንም እንደሚያገኝ ነው መረጃዎች እየወጡ የሚገኙት። ከኢትዮጵያ መንግስት በኩል ከዚህ መግለጫ ውጭ በይፋ ጦርነት ውስጥ ገብተናል ወይም ወታደር አዝምተናል አንቀሳቅሰናል የሚል ምንም አይነት መረጃ የለም። ጌታቸው ረዳና ሌሎች ከፍተኛ የመንግስት ባለስልጣናትም ወደ ቡሬ ከተማ ከአሰብ ወደብ 20
20 ኪሎ ሜትር ርቀት ላይ ያደረጉትን ጉብኝት ተመልክተናል፣ አይተናል። ምንም አይነት ግልጽ የሆነ የተነገረ ነገር የለም። አፋርም ሆነ አካባቢው የኢትዮጵያ ግዛት እንደመሆኑ መጠን ወደ አካባቢው ቦርደርም እንደመሆኑ መጠን ለተለያዩ የስራ ተልኮዎች ወደ አካባቢው ሄደው ሊሆን ይችላል። በይፋ ግን ስለ ጦርነት የተነገረና የተወራ ምንም አይነት ነገር የለም። ኢትዮጵያም በግልጽ ወደ ጦርነት የምትገባ ሀገር አይደለችም። ሰላም ወዳድ ሀገር መሆኗን ሁሉም የዓለም ማህበረሰብ እንዲያውቀው ነው። ክቡራን አድማጭ ተመልካቾቻችን ኤርትራውያንም ቢሆኑ በፍቅርና በሰላም የአሰብ ወደብን ኢትዮጵያ እንድትጠቀም በእጅጉ እየጠየቁ ይገኛሉ። ራሳቸው ኤርትራውያን እየሞገቱ ይገኛሉ። በነገራችን ላይ ኤርትራ ውስጥ ከሚገኘው ህዝብ ቁጥር ያልተናነሰ ኤርትራውያን ኢትዮጵያ ውስጥ በአዲስ አበባና በሌሎችም የክልል ከተሞች ውስጥ የኤርትራ ዜጎች አሉ። የኤርትራ ዜጎች ኢትዮጵያ እንድታድግና እንድትበለጽግ ይፈልጋሉ። የኢትዮጵያ እድገት፣ የኢትዮጵያ ሰላም፣ የኢትዮጵያ ብልጽግና፣ የኢትዮጵያ ልማት ለኤርትራውያን በእጅጉ የሚጠቅም እንጂ ኢሳያስ አፈወርቂን የኤርትራ ህዝብን ሆነ ማንኛውንም የማይጎዳ ነው። ኢትዮጵያ ደግሞ የአሰብ ወደብን ብትጠቀም ለኤርትራ ምንም አይነት ጉዳት የሌለው ሙቹዋሊዝም የሚባለው ካልሆነ በቀር ምንም አይነት ኔጌቲቭ ኢምፓክት የማያመጣ መሆኑን ዓለም አቀፍ ድርጅቶች ብቻ ሳይሆን ፀሐይ የሞቀው አገር ያወቀው ሀቅ ነው። ክቡራን አድማጭ ተመልካቾቻችን ሌላው የአምባገነኑን የኢሳያስ አፈወርቂን ስርዓት ለአንዴና ለመጨረሻ ጊዜ እናስወግደዋለን፣ ከስር መሰረቱም እናጠፋዋለን ብሎ የሚንቀሳቀሰው ቡድን ብርጌድ ንሓመዶ ይባላል በትግረኛ፣ በእንግሊዝኛ ደግሞ ኤርትራውያን ብሉ ሪቮሉሽን ፍሮንት ይባላል። ኢቢአርኤፍ በአብሬቬሽን ማለት ነው። ሌላኛው ኤርትራ ላይ ጦርነት ያዘመተው ኃይል ሲሆን ኢትዮጵያ ውስጥም መቀመጫና ህጋዊ የሆነ ቢሮ አለው። በዲያስፖራ ኤርትራውያን በዶላር የሚደገፍ ነው። እንዲሁም ይህ ድርጅት በሰጠው መግለጫ መንገዶች ሁሉ እግሮች ሁሉ በቀጥታ ወደ ኤርትራና ወደ አስመራ ያመራሉ ሲል ነው የተናገረው። የኤርትራና የኢሳያስ አፈወርቂ መንግስት ለኤርትራ ህዝቦች ብቻ ሳይሆን ለቀጠናው ለአካባቢውም ምንም አይነት ሰላም የማይሰጥም፣ ለሰላም ምንም አይነት እጁ የማይፈታም አምባገነን ጦርነት ቀስቃሽና ጠባጫሪ መንግስት ስለሆነ በተለይ ኤርትራውያንን በከፍተኛ ጭቆና ከልጅነታችን ጀምሮ ጦርነት ብቻ እንድንማር በማድረግ ልማት፣ ዲሞክራሲንና እንዲሁም ትምህርትን፣ እድገትን፣ ሰላምን፣ ፈጠራንና ሌሎችንም ዘመኑ የዋጃቸውን ነገሮች እንዳናይ ኤርትራን በመቆለፍ በእጅጉ እያሰቃየን የሚገኝ መንግስት ስለሆነ ይህን ስርዓት አንፈልገውም። ማንኛውም የሚያግዘን ኃይል ካለን ተባብረን እናስወግደዋለን። የአሰብ ወደብን እኛ ራሳችን ተሟግተንና ተፋልመን ለኢትዮጵያ እናመጣለን ሲል ነው እንግዲህ የተናገረው። ያው የፖለቲከኞችን ነገር ማመን አንዳንዴ ከባድ ነው። በነገራችን ላይ እነዚህ ፖለቲከኞች እንግዲህ ኢትዮጵያ ውስጥ ይንቀሳቀሳሉ ነው። በኢትዮጵያ መንግስት በኩል ኦፊሻሊ የተገለጸ ነገር የለም። አሁንም አድማጭ ተመልካቾቻችን ማወቅና ማሰብ ያለብን የኢትዮጵያ መንግስት ማንም ጎረቤት ሀገር እንዲጎዳ፣ ማንም ጎረቤት ሀገር እንዲፈርስና ችግር እንዲደርስበት ያላግባብ ማንንም ኃይል እንደማይደግፍ ማወቅና መገንዘብ ያስፈልጋል። የኢትዮጵያ መንግስት የቀይ ባህር አፋሮችን አሰልጥኗል። ይሄንን ደግሞ ብሉ ሪቮሉሽን ፍሮንት የሚባለውን ወይም ብርጌድ ንሓመዶንም እያሰለጠነ ነው ምናምን የሚባሉት ነገሮች ለኢትዮጵያ ኔጌቲቭ ኢሜጅ ሊያመጡ ስለሚችሉ በጥንቃቄ ማየት ያስፈልጋል። ከከፍተኛ የመንግስት ባለስልጣናት መግለጫ ካልተሰጠ በቀር እንዲሁ እንደፈለጉ ማውራት ከባድ ነው። ክቡራን አድማጭ ተመልካቾቻችን ለማለት ነው። ሌላው በኤርትራ ላይ ከፍተኛ ጦርነት ያዘመተባት ሙሐመድ ዳጋሎ የሚመራው የሱዳኑ ፈጥኖ ደራሽ ጦር ነው። የኤርትራ መንግስት እንደምታውቁት ሙሐመድ ዳጋሎን ለመውጋት ወደ ማዕከላዊ ሱዳን ወደ ዋናው ሱዳን ማለት ነው ከፍተኛ ቁሳቁስና ሌሎችንም ማቴሪያሎች በመላክ ላይ እንደሚገኝ መረጃዎች ለሱዳን ለደቡብ ሱዳኑ ማለት ነው ሙሐመድ ዳጋሎ ደርሶታል። የኤርትራ መንግስት ላይ አስቸኳይ አፋጣኝ እርምጃ ወስዳለሁ እያለ ነው። የኤርትራ መንግስት ላይ ብቻ ሳይሆን ሁሉንም በአካባቢው ያሉትን ሀገሮች ነው ያለው። ለዚህ እሱ ለሚፋለመው ተቃራኒ ወገን ድጋፍ የሚያደርገውን በሙሉ እፋለመዋለሁ እስከ መጨረሻው እያለ ነው የሚገኘው። ክቡራን አድማጭ ተመልካቾቻችን ኤርትራ እንግዲህ በአላት ጸባጫሪነት ከሁሉም አካባቢ ጦርነት ሲነሳባት ወደ ትግራይ በመምጣት ከወያኔ ጋር ድርድር በማድረግ ትግራይ ውስጥ ልዩ የኮማንዶ ኃይሎችን ይሄ በቀጥታ በኤርትራ መንግስት በጀትና ድጋፍ እንዲሁም አሰልጣኝ ጭምር በመላክ የሰለጠነ ኃይል ነው። ይህ ኃይል ዋና ዓላማው ምን ይመስላችኋል? ምንም የሚያጠያይቅና የሚያጠራጥር ነገር የለውም። የኢትዮጵያን መንግስት ለመውጋት የሚመረቅ ኃይል መሆኑን ማወቅና መገንዘብ ግድ ይላል። አሁን ከጌታቸው ረዳና ከጻድቃን የተገነጠሉት እነዚህ የትግራይ ኃይሎች ውስጥ ለውስጥ የገነቡት ኃይል በፍጥነት የኢትዮጵያ መንግስትም እርምጃ ሊወስድበት የሚገባው መላው ኢትዮጵያውያንም ሊያወግዛቸውና ሊታገላቸው የሚገባቸው ቡድን ናቸው።
በልዩ ሁኔታ ተሰግስገው ትግራይ ውስጥ ልዩ ስልጠና እየወሰዱ ነው። ዋናው አሊያንስ የፈጠሩት ደግሞ ከማን ጋር ነው? ከኤርትራ መንግስትና ከግብጽ መንግስት ጋር ነው። ከሶስቱ መንግስታት ጋር ልዩ አሊያንስ ፈጥረዋል። በነገራችን ላይ የኤርትራ መንግስት ዙሪያውን እንደዚህ ያቆጠቆጡበት ጠላቶቹም በሚፈጠረው ጠባጫርነት ብቻ ሳይሆን ባለው ክፋትና ባለው ቅን አለመሆን ልቡ ለሰላምና ለፍቅር ዝግ በመሆኑ የተነሳ ነው። ክቡራን አድማጭ ተመልካቾቻችን